ይብቃ ምግቡን አይደለም እኔና አንቺ ነው እኔና አንቺ ከዚህ በኋላ አብረን መቀጠል አንችልም ማለት እንዴት ምን ለማለት ፈልገህ ነው መግባባት አልቻለም የተገናኘነው እኮ ተነጋግረን እንድንግባባ እንጂ አንግባባ ከዚህ በፊት ብዙ ጊዜ ተነጋግረን ነበር አይደል ምን አመጣ ምን የተለየ ነገር አለና ነው እንለያይ የምትለው እስከመቼ እንዲህ ይሆናል ሁሌ መኳረፍ ሁሌ ያለ መግባባት ሁሌ መጣላት ይሰለቻል እኔ አንቺን አላውቅም እኔ ግን ምርር ነው ያለው አግብቼ ልጆቹ ልጅ አብረን እንኑር ባልኩኝ እንለያይ ትለኛለህ ፕሮግራሜ አይደለም ብዬ ብዙ ጊዜ ነገርኩሽ አይደል ግን ልትረጅኝ አልቻልሽም በመጋቢያ ጊዜያችን አብሮ በመኖሪያ ጊዜያችን ቆይ ሳንግባባ እንዴት እንጋባ ትንሽ ቤ ምን ሆነሽ ነው? እስኪ ቁጭ በይ እንጂ ትንሽ ዘለለ ጸባላችሁ እንዴ እና ለዚያ በቃችሁ ምንድነው ታዲያ ይብቃናል እና ዝም አልሽ ለምንው ማይሆን ከበቃው በቃው እንቀባ ባለችው እንለያይላታል እንዴ 5 አመት ሙሉ አብረሹ ቆየሽ ቆይ ከዚህ በላይ ምን ይሁን እንደማኪ ሲቆጮ ተመልሶ ይመጣታል አሁን ስለሱ ምንም ማሰብ አልፈልግም እሱን መርሳት ብቻ ነው የምፈልገው በቃ ዝም በይ ማኪ አሁን አልቅሰሽ ምን ታመጫለሽ በቃ ተይ እና በቃ አዎ በቃ ምን እንደምጨጭቀው እንዴ እንደውም እንኳን ደስ አለ ማለት ነው የሚገርም 5 አመት ነው ታስሮ ኖሮ አይደል ዛሬ ደግሞ ነፃ ሰው ነው በዚህ ዘመን ችግርን አንስተህ ተወያይተህ መፍትሄ ማምጣት ትችል ስንት አመት የቆየለትን ፍቅር ስንት የሆንክለትን ፍቅር እንዲህ በቀላሉ ልደኸው ትመጣለህ እኔ በአሁኑ ሰዓት ብዙ ኃላፊነቶች ለሰርግ ልጅ የማስብበት ስራ ብቻ ነው የማስበው እንዴ እሱንም እኮ ቢሆን በመነጋገር በመወያየት መፍታት ይቻላል እንዴ እስከ መቼ እሷን እያባበለ በቃ ያስፈልጋል ሰው የተዋደደ ሳይጠላላ እንዴት ነው የሚለያየው ምን ያካብዳል ሰው 40 አመት በተዳሮ 13 ልጆች ወልዶ ይፋታል ምን 5 አመት ብዙ መሆኑ ነው እንዴ ያሳዝናል ይሄ ሰው ይሞራል አንተን እንዴት ለያያት ምን ነው አላዘንክብኝ አረ ተገላገልኩ ወንድሜ ከጓንታናሞ እንደተፈታ ቆጠረው ፍሪደም ተቃጠለን እኮኛ
ነው ጨረስክ? አዎ አስመሻው ይቅርታ። አይ ችግር የለም። እኔም ስለመሄድ አብረን እንሄዳለን። ሸኝሃለሁ። የሰፈር ነህ? ኦሎምፒያ። ከቤተሰብ ጋር ነው የምትኖረው? አይ ብቻዬን ነኝ። ላጤ ነህ? እራት ገና ገብተህ ምናምን ነው የምትሰራው ነው ወይስ ሰርታ የምትጠብቃለች? ኧረ አይ በቃ ቆንጆ እራት ልጋብዝህ። ኧረ አያስፈልግም። ግድ የለም ትወደዋለህ። እሺ ካልሽ። እኔ ግን ሰሜን ኮሪያ የምትተኩሰው እንዴት ነው የምትተኩሰው? ከያዘን ማለታችን ነው። የቃላት ጦርነት ነው እንጂ መሳሪያ እንኳን የሚማዘዘው አንተም ነው ተረጋጋኝ። ያለኮ ከማንም ጋር ለመንዘላዘለው ይብቀኝ ሳሳ ተቀማፍተው ይዞርች ምን አፍናት ነበር እንዴ? አላፈናፍን ብላት እንዴት ታስሮ እንደተፈታ ጥጃ ምዘለው። አንተ ምን አይነት ወሬ ነው የምታወራው? ትናንት ላይታ ዛሬ ከላ ወንድ ጋር እንዴ በቀላሉ ከሄደች ማለት አንተ ፍቅር አለባት ማለት ጭራሽ ጎረምሳ ተወሳ መጣችል። አርጅታል ሼባነ አትመጥነኝ ያለች አንተ ያማል እንዴ? አያምኝ። በልበል ዝም በል። የሌለ ወሬ እኮ ነው የምታወራው እንዴ። አንተ ደግሞ ተረጋጋ እንጂ። ስላያት ሆነ እንደዚህ የምትሆኑና ተነስ እንውጣ። አልወጣም። የት ነው የምንወጣው? መጨረሻውንማ ሳናይ አንወጣ። ከራት በኋላ አብረው አደሩ እና ምን ይምጣ? እንዴት ማለት? ምን እንዴት ማለት አለ? አንዴ ለቃት አይደል? ነፃ ሰው ነች። የፈለገችውን ማድረግ ትችላለች። ምን ከሄደች በኋላ አሰሳች? ይልቁንስ በጣም ነው የሚደብረው። እሷንም ማረብሻት ነው። ተነስ እንውጣ። ስትዘላዘል ዝም ነው የምንላት እና ምን እናድርግ? አንተ ወደ ምትገባው ማን ነገር ማን ምንድነው? ማኪ ምን አቻራፍ እንጂ አለቃ እኮ ነው። አምራፖስ አቀፍጭ ምን ሆነ? ምንድነው ናቸው? ኧረ ምንም ስራ ምሽተን ስንወጣ አራት ምናምን እዚህ ላይ መጣ። በቃ በሳይድ ነው ነገር ሂድ በል ልታላ በላ ታታ እሺ እናንተ ግን ያማችኋል? አበዳችሁ? ይሄማ አሁን ጋር ተፈራራሽ ወደሮሽ ምን አይነት ተራ የሆነ ሀሳብ ነው የምታስበው? በአጋጣሚ ነው የመጡት። በቃ አሁን ተነሱ ይጣበቃል። እንደዛ ነው። ትተዋወቃላችሁ እንዴ? ኧረ አላውቃቸውም። ሄሎ ማለት እንዴት ነሽ? የማኪ ስልክ ምን ሆኖ ነው የማይሰራው? ሞባይሏም ዝግ ነው፣ የቢሮዋም ይመልስልኝ። ኦኬ እሺ። ምንድነው እሱ ደግሞ በቀን የሚያስተኛ? አሙሻል እንዴ? አላልኩሽም? ፎንቃ ነው። ገና ምን አይተሽ? አይደለም ከሰው ገና ከራስሽም ትሸሻለሽ። ማኪያቻትና ብለሽ እጥፍ። ምንድነው እሱ ማኪያ? አልቻልኩም። ሰላም የሚያጣሁት
ምንም ማሰብ መስራት አልቻልኩም። ዝም ብዬ እሱ ብቻ ነው የማስበው። እንዴ አልፈልግም ብሎ ለሄደ ሰው ደግሞ የምመጨነቅ ነው እንዴ? ደግሞ ያለ ነው ቻል በቃ ተነሽ እንውጣ። ዘና ብለን እንመጣለን። ተነሽ። እኛ ስንቱን ችለነው ይኸው ዛሬ አንጀት ተደንዳና ይሆን። አየሽ ግን አንድ ብቻ መያዝ ጉዳቱ እሱ አይደለት። እንደዚህ ታለቅሻለሽ። ይሄኔ 2-3ቱን ይዘሽው ቢሆን ኖሮ መጽናኛ ይሆንሽ ነበር። በያውን ተነሽ። ዳር ወዳዱን ልጆች ፈላጊውን ይዘን እንምጣ። በዚህ 10 ልጅ በቃ ልጅ በልጅ የሚያደርግሽን ይዘን እንመጣለን። ተነሽ ተነሽ ተነሽ። አትቆፋቆፊብኝ ወደዛ። ስትዋደዱ መከራ፣ ስትጣሉ መከራ። እጭ ነግበኔ ባንቺ ብሶ ብቻ እንዳለ ማ እኔ እንደሷ ልናፈረቅ አጎ ነው እንደ ኳስ ነው ማነጥረው። ስምሪሙች ግን እኛን እያየሽ ታፈቅራለሽ? እንዳትሞክሪው። ይሄው እቺ ተለያየው ብላ ትነፋረቅብኛለች። እቺም ፍቅር የርቀት ሆኖባት ጠዋት ማታ የሚስዩ ነው። እኔም ፍቅር አባራሽ ሆኖብኝ ዛሬ ደግሞ ከማን ጋር ይሆን እያልኩ ሳሯሩጥ ነው የምውለው። ሙች እንደው ቆይ ከዚህ ሁሉ እንደው ቢቀርብንስ? ያላ ልጃለሽ በእውነት እንዴት ይስላል ነው እንዴ አሙዲ ያስከ ነው እንዴ? አይደለም አይደለም ባንቺ ደስ ይላል። ጉድ ሌላ ወዶ ነው በቃሽኝ ያለው። ማኪ እየተናደድሽ ባልሆነ ብቻ ምን ማለት ነው? እየተናደድሽ ባልሆነ ማለት በላይ ላይ ሌላ ሲደርበው በቃኝ ሲላት ይሄ እንዴት ነው የማያናድደው? በምን ይሁን ተለያይተዋል በቃ። አንቺ ሴትዮ ቃቃ መሰለሽ እንዴ? ፍቅር እኮ ነው። ኧረ ማኪ እንደዚህ አትሁኚ በቃ። በራሳቸው ችግር ቢለያዩ እኮ ሌላ ይዘው ይደብራ። ሄጄ ልስደበው ለዋርደው ወይ ብዬ ላስሰው ምን ይሁን ብለሽ? እሺ እሷን ሄጄ ቡጭቅጭቅ አድርጊያት። በእናትሽን በላት ትንሽ። አንቺ ሴትዮ ያበድሽ እንዴ? ምንድነው ባየሽው ቁጥር ነገሮችን ባስታወስሽ ቁጥር እንደዚህ የምትሆኚ? የምን ራስን ማቅለል ነው? በቃ መተው። እስቲ አንቺ ደግሞ ቁጭ አክት ያርግብኝ። አነጀበብኝ እኮ። በቀል አለብሽ። ብድርሽንማ መመለስ አለብሽ። እስቲ አንቺ ዝም በይ። ነገር አጎንጉኝ። እንዳቃጠላትማ መቃጠል አለበት። የማን ውስጥ ደምቶ የማን ይቀራል? ምን እንደምናረግ ታውቃላችሁ? Happy birthday to you. Happy birthday to you. Happy birthday to you. Happy birthday Mesai. Thank you. Enquanto ዛሬ አስተር ዘሻናገር ታቃልከው ጋር ተጠመቀና በተርቸ ሰፈር ቀጥቶ ስራ ታይቶ ወጣው ከነከነ
ጭራሽ ሌቴ ላይ ወንድ ይዛ ትመጣለች። እቺ እኮ ሆን ብላ ያሳበደች እኮ አልፈልግም ስላልካት ተፈላጊ መሆን ያሳየች እኮ አንተ ብትሄድም ሌላ ወንድ እንዳለ እየነገረች እኮ ደግሞ ሆን ብላ ያደረገችው ነገር ነው። አሁን የመልስ ምት ያስፈልገናል። የምን የመልስ ምት ምናምን ያስቆማት ይገባላ። እኔ ባንቺ አልቀናም ባለሁበት እየመጣሽ ሸዋት ታርጊብኝ አልፈልግሽ ብያት ይገባታል። ይሄ እኮ ራሱ የቻለ ጦርነት ነው። መንግስት ባለበት ሀገር ጦርነት አውጃል። መንግስት በዚህ ጉዳይ አያገባው። እስቲ ከከተማ ወጣ በል፣ ከእሷም መራቅ በል። ራስን እኮ አረጋግተህ ትመጣለህ። ተው ይሄን መሸሽ ነው። አንድ የጦር ውስጥ ከገባ በኋላማ መጋፈጥ ያለበት የምን ማፈግፈግ ነው? ወይም ለምን ለተወሰነ ጊዜ ከሀገር ወጣት? ይሄ ሰውዬ ልጅ ሳብዶ ነው እንዴ? የትም ቤሬትም ሰላሙን አያገኝ። እዚሁ ሲጋፈጥና ሲያሸንፍ ብቻ ሰላሙን ያገኝ። ምን ቀረኝ ብሎ ነው ደግሞ የደወለው? እንገናኝ እንዴ? ለምን? ገባንለታ አገኘ ነው። እሺ ተገናኝተን ማውራት አለብን አለኝ። ኦቴ አልቀርበትም። በቃኝ፣ አልቻልኩም፣ ይቅርታ አድርጊልኝ ልልሽ ነው እንዴ? እና ምን አሰብሽ ታዲያ? ምን ጥያቄ አለው? እኔ ግን ማኪ ትንሽ ባሹ ደስ ይለኝ። እንዴ ጋባው እንዳገኘሁትማ ቶሎ ልታረቀው። ትንሽ አሸት አድርጌ ከዛ በኋላ ግን ልታረቀዋለሁ። ይቅርታ ካላትና ተነጋግረው ከተስማሙ አይታረቁም። ተወደዋለች እኮ እዚህ ስለምታመላቅቋቸው ነው እንጂ እኮ ብታሾሯቸው ኖሮ ይሄን ጊዜ ሰጥ ለጥ ብሎ ይኖሩ ነበር። ደሞ ጥፋቱ ገብቶት ይቅርታ ካለሽና ቶሎ ተጋብታችሁ ቶሎ እንደምትወልዱ ፕሮሚስ ከገባልሽ ነው አንድ ድል ብቻ የምትሰጪው። መሳይ እንደዚህ ሆኖ አይቼው አላውቅም። አይስዌር ድምፁ ራሱ ትክክል አይደለም። በይሻውን ተነሽ ለባብሽ ዝንጥ ብለሽ ነፍስሽን አጥተሽ እንዲጸጽተው አድርገሽ ነው መሄድ ያለብሽ። ቀላል የምትወጂውን ምግብ ነው ያዘዝኩልሽ። አመሰግናለሁ። ታረቃሉ ምን ይሆናል? መች እንዲበቅላሉ ታወሪያለሽ፣ ትጨቃጨቂያለሽ፣ ሶሪ ተባብለሽ ተቃቅፈሽ ትለቃቀሻለሽ። ስንት ነገር አለ መሰለሽ። እኔ እንደዚህ አይነት ጂኒ ጃን ካሉት ሶሪ ተባብለሽ ተቃቅፈሽ መውጣት ነው በቃ። የመንገዛገዝ ነው። አሁን አትሄዱም እንዴ? እኔ ልተኛበት። ለምን ሰው ቤት ተመጣጣት? ምን አብረሻችን ልተኝ ነው? ዛሬ የፈለኩሽ ጓደኛ እንዳያስኩል ነገርሽ ፈልጌ የኔ የምለው ሰው አግኝቻለሁ። ምንም ብንለያይ የኔ ደስታ የኔ መለወጥ አንቺንም ስለሚያስደስትሽ ልንገርሽ ብዬ
ከዚህ ባሻገር ጓደኛዬን ላስተዋውቅሽ እፈልጋለሁ። ጓደኛዬ እሷ ነች። ተዋወቂያት። ሀይ ቆንጂዬ፣ እንዴት ነሽ? ደህና ነሽ? ሜሲዬ ስላንቺ በጣም ያወራልኛል። በጣም ጥሩ ሴት ነሽ። በዝና ወድጄሻለሁ። እየቀለድክ መሆን አለበት። የምሬ ነው። ህይወቴን በአዲስ ምዕራፍ ጀምሬያለሁ። አሁን ሌላ ሰው ሆኛለሁ። ከዚህ በኋላ እኔና አንቺ እህትና ወንድም እንደዋወላለን፣ እንገናኛለን፣ እንጠያየቃለን። ያው ጥሩ ቤተሰብ እንሆናለን ማለት ነው። እንሂድ አይደል? ቻው ቆንጂዬ፣ ስለተዋወቅኩሽ በጣም ደስ ብሎኛል። ሌላ ጊዜ እንገናኛለን። እሺ? አንቺንም ለቁም ነገር ያብቃሽ። ደግሞ ስታገቢ እንዳትረሽኝ። It's gonna hurt me, I can't lie. Maybe you'll meet another guy. Please, darling, don't you cry. Let's just kiss and say goodbye. ወይኔ እህቴ! እኔ ማመን ያለኝ እንደዚህ ትሆናለች ብዬ አልጠበኩም። የሆቴል እኮ አሻጉት ነው የሚበላ ደግሞ የነዛ ማሽቃቶች ግራ የሚገባኝ በተለይ ያችኛዋ አጫውተውም እኔማ ገለዋለሁ። እናቷ ፍርት ብላ እደፋዋለሁ። ሰው ነው ብለን አፍረን ነው የምንሄድ እንደዚህ ጉዳይ ያሳዝናል። በጣም ያሳፍራል። ከሱ እንደዚያ ነገር ሀይ ቆይ ጓደኛ መያዙን ሲያዝ ለሷ መንገሩ ምን የሚሉት ነው? ባለፈው ከወንድ ጋር ስላያት እኔም ይዣለሁ ባንቺ አልቀናም ይላት ፈልጎ ነው። እና ባይቀና ኖሮ ይሄን አደረገ? አይዞሽ ማኪ፣ እኔ ትሽያለሁ፣ እሱ ቆሞ ሊሄድ ሞቻለሁ። የት ናችሁ?
እናንተ ሴቶቹን አይታችኋቸው ታውቃላችሁ? ጠፏል። ኧረ እኔ ራሴ አይቼው አላውቅም። በዛው ደርቃ ቀርታ ነው የሚሆነው። በስመ አብ ከወልድ በላት። አንተማ ለአይን እንዳታያት አድርገህ እኮ ነው ብናርግ ያስቀራት። እኔ ግን ናፈቀች። ምን እንደዛ አድርጋት ናፈቀችኝ ስትል ትንሽ አታፍር? ምን ያሳፍራል? ከናፈቀችሁ ናፈቀችሁ ነው። ምን ነው ዞር ዞር ብለን እናያቸው እንዴ? ከዚህ ያጠፉም ነበር እኮ። የት ገቡ? ልደውልላት? ቢጠራስ ታነሳውስ? ያዋራታል። ሰላም ነሽ ወይ ኬፍ ልጅ ነው ደውልሽ ይላታል። እንደዛ አድርጓት። አንተ አይደለም አታፍር። ምኖች ብለን ከምንጨነቅ ያለችበትን ብናቅ አይሻልም? ደግሞ ይናረቁ እሺ የቢሮ ስልኳ ላይ ደውል። ጠራ። አይነሳ። እሺ የቤት ስልክ ላይ ደውል። አይነሳ። እናንተ የነገር በሰላም ነው? ረበሻል። ውስጤ በጣም ተጨነቀ። ተጨናነቅን እኮ። ለምን ቤቷ አንሄድም? መቼም ከስራና ከተማ በጠፋ ከቤት አጠፋም አይደል? ከዛ ያለው ነገር ዘበኛ ጠይቀን እንመልስልና አይሻልም? እሺ እኔ ግን መታየት አልፈልግም። ምንድን ነው ጉዱ? ቤት ንብረቷን ሽጣ ካገልጦ ነው እንዴ? ይሄ ግን የምህረት ስልክ ቁጥር መሰለኝ። እስኪ ደውል። ሄሎ ሄሎ። አቤት። የሚሸጥ ቤት የሚል ማስታወቂያ ጀምሮልሽ። ሄሎ። አቤት አቤት። ጠፋሽብኝ። ተሸጠ። ወይ እየፈለገች ነው። ቀጥል ቀጥል፣ በደንብ ፈልገኝ። የመስፍን ነው። ይጅራታ አውጣ። ተሽጧል። አንድ ነገርማ አለ። እስኪ አምጣው።
ደወለ። ሄሎ ሄሎ፣ ምህረት ነሽ? አቤት። አዎ፣ ማን ልበል? ዮናስ ነኝ። ደህና መሸሽ? ዮናስ አላወቅኩም። የመሳይ ጓደኛ ነው። መሳይ የማኪ ጓደኛ። ዮናስ ደህና ነህ? ዛሬ ሰላም ነኝ። ጠፍተህ ነበር። ዛሬ ከየት ተገኘ? ማኪን ፈልጊያት ነበር። ስልኳን ስዊች ኦፍ ይለኛል። አልሰማህም እንዴ? አረፈች እኮ። ምን አረፈች? አዎ አረፈች። ራሷን አጠፋች። እኔ እኮ ሰምታችሁ ለቅሷን የበላችሁ መስሎኝ ነበር። ለካ አልሰማችሁም። ማናት የሞተችው? እኔ። ሄሎ ምህረት። ሄሎ አውራውን ዋናው አንተ ነፍሰ ገዳይ፣ አንተ አውሪ ደግሞ ታናግረኛለህ። ድፍረቱ አለ። አቃጥለ ደፋት አይደል? ፍቅር እንዳለች አንተን እንዳለች አንድ ፍሬ እንኳን ሳታሳየን። ወይኔ እቴን መታልክ ልጅቹ መታልክስ ምንድነው እሱ የምታወሪው? ምን እየሰራሽ ነው? ምን አይቀልድ ነው ይሄ? አንቺ ዝም በይ። እኔ ግን ደውዬ ነው የምነግረው። ሳቢሙች እንጣላለን። የመጨረሻችን ነው። ማኪሙች ያስጠላል። ይሄ እኮ የልጅ ጨዋታ ነው። ጥቁር ልብስ ነው የምትልኝ። ነገ መጥቶ ለቅሶ ሊደርሰኝ ነው። ጥቁር ልብስ አሁን ቤተሰቦቿም እንዴት ነው የሚደረሰው? እሺ ማክዬ እኔ ቆንጆ ምን አጋጠመሽ? እናት ምን አገኘሽ? እናት ምን አጋጠመሽ?
ወይኔ መስፍኔ ወይኔ ሰራችን አገኘች ምንድነው እሱ እየሆነ ያለው ምንድነው እየተደረገ ቆንጆ ቲያትር የሰሩብኝ ደግሞ ያችን ሜንጦ ማመናችን ነው እንጂ መጠርጠር ነበረብህ አንተ ራስህ ወይኔ መሳይ አንተ ራስህ ደግሞ እሷን እያልክ ወስነህ ትሄድለህ እንዴ ለማት ቀርብህ እሷም ይሄን ውስጥ እንጣቃች ጾት ትባለች ተጫወተች ድሮ ምን ጠብቀህ አንተ የሆነ ነገር ትሰራለህ እሷ የሆነ ነገር ትመልስልሃለች አሁን በቃ ተረጋጉ እንዴት የሚያሳዝን የሚያሳፍር ነገር ነው ያደረግነው እዚህ እድሜ ላይ ከደረሰ ከኛም አይጠበቅ ቆይ ሰው ይዋደዳል ሳይስማማ ሲቀር ደግሞ ይለያያል የእናንተ ግን ከዚህም የተለየ ሆነ ቆይ ምን እስክትሆኑ ነው እንዴ መጨረስ መጋደል እኮ አይጠበቅባችሁም ለምን አታዩትም ጦርነት መሀል ላይ ቆመሽ ለሰላም ታወራለሽ ማኪሞች ያሳፍራል ይሄ እኮ ቀሽምነት ነው አንቺ ያሁኑ ነገር ሲያደርግ የት ነበር እሱ የራሱ ጉዳይ አንቺ ለምን አታዩም አሁንማ በቃ ተውኩት እኮ አንጀቴ ቅቤ ጥጥት አለ በቃ አለቀ ወይ ደግሞ ስለቀስ ይችላል አንተ ሳልቅስ አይደል አንተ ስታልቅስ አሳዘነኝ ነው ያቀስኩት የሆነ ነገር ማድረግ አለብን ምን ልታደርግ ምን አንተ የሆነ ነገር እሷን ማድረግ ወይም እሷ አንተን የሆነ ነገር ማድረግ ይህ ስቱፒድ የሆነ ነገር እኮ ነው ምንም አያስፈልግ በቃ መተው መርሳት እንዴ አንዳችሁን ከመቀናና አልፋችሁ ተርፋችሁ እኮ ወደ ሌላ ነገር ይሄዳል ወደ ፈለገው ይሄድ ለምን አይፈለገው ይሄድ የሆነ ነገር ማድረግ አለብን እሷን ሊያስከፋት ያሳዝናት የሚችል ነገር ማድረግ አለብን እሷን ማትፈልገው የምጠላ ነገር ማድረግ አዎ እንኳን ልትናደድ ቀርቶ ጭራሽ ትስቅባለች እኔ ማበዴ ምንድነው እንደዚህ ሰላምን አንተ ስራ አንተ እንደዚህ ስለ ነገር የምታስብ አንተ እንደተማረ ሰው አስብ እንጂ የልጅ ነገር እኮ ነው ያደረገው ለችግሩ መፍትሄ ብድር መበለስ ነው እሺ ምን ላድርግ ቁጭ ብላችሁ ችግራችሁን ተነጋግራችሁ ፍቱት አለበለዚያ ወሰነታው ይሄ ነገር መቆም አለበት እኔ እሷን አናግራታለሁ አያፍርም አሁንም ላገኝ ይችላል ምን ሞኝ መሰላችሁ እንዴ ባክሽ እሱ ሐሳብ አይደለም የሆነ ሐሳብ ነው ተገናኝታችሁ ማስተካከል ያለባችሁ ነገር አስተካክሉ ምናምን ያለው እሱ ነው በቃ ከቆረጠልሽ ታዩ ፍቅር ካለብሽ ደግሞ አብረሽ ሞም የምፈልጊ ከሆነ ተነጋግራችሁ መቀጠል ለማንኛውም ጠንቀቅ ብለሽ እንጂ የሆነ ነገር ቢፈጠር እንኳን እንዳደረግች አራል ሰማው ስቅበታል እንዳትሄጂ እሄዳለሁ እስቲ የሚያመጣው ነው ያለው
ልናጥር ነው እኮ 10 ሰዓት ነው። አረፈደሽ ብለህ የምታስብ ከሆነ አትሄድም ነበር? ድራፍት አለ? አምጣልኝ። ከመቼ ወዲህ ነው መጠጣት የጀመረው? ልጠጣ እንጂ እስከ መቼ? ይታይ ነው ትንሿ ነው ዋና ማኪያቷ። ምን አገባ? አንተ ነህ ለኔ የምታዝልኝ? እንዲያውም ጃምቦ አድርግልኝ። ቴንክ ዩ። በዚህ ባህሪሽ ነው ትዳር ሊያዝ የልጅ እናት ነው። ትዳር እኮ ቃቃ ጨዋታ ነው። እንዲህ ዘለሽ የምትገቢበት ማስተዋል ይጠይቃል፣ ልቦና ይጠይቃል። እናትነት እኮ ክብር ነው፣ ትልቅ ጸጋ። ሴት ስለሆንሽ መውለድ ስለቻልሽ ብቻ ዘለሽ የምትገቢበት ነገር አለ። አንተ ነህ ስለ ትዳርና ስለ እናትነት ለኔ የምትነግረኝ? አዎ እኔ ዝግጁ ነበር፣ ላገባሽ ሁሉ እችል ነበር። አንቺ ገና በጣም ብዙ ይቀር። ይቅርታ ለእኔ ደብል ብላ ካጣ እሱ ነገር ለጤና ጥሩ ነው። ሐኪም እንዳጠጣ እንዳለ አትዘንጋ። ለሱ ጁስ ምናምን ወተት ምናምን የለም። እሱን ነው መጠጣት ያለብህ። ባይ ዘ ዌይ ለማግባት ለመውለድ ጤንነት እንደሚያስፈልግ ታውቃለህ አይደል? መጀመሪያ ጤነኛ መሆን አለብህ። ምን አልሻች? ለማንኛውም ከሱ ውስኪ ጋር እሺ፣ ቦትል አውርድለት ከፈለገ፣ ከዛ አምቡላንስ ደውልለት። ጭራሽ እንዲህ አለችህ? አንተ እኮ ድሮም እሱን ሰምተህ ተዋርደህ የመጣው አዋርድሽ ናቀች። ልክ እኮ ነች። የሁሉ ነገር ለአንተ ጤንነት ጥሩ አይደለም። እስቲ ቼክ አድርግ። ምን እንደምታደርግ ታውቃለህ? እሷ የምትፈልገው ነገር ታደርጋለህ። አብራችሁ በነበራችሁ ጊዜ ሁንልኝ አድርግኝ ትል የነበረውን ነገር እሱን ታደርጋለህ። እሺ መሳይ፣ ምንድን ነው በዙሪያ የሚያጨናንቅ ወይም ምቾት የሚነሳ ነገር አለ? የስራ መብዛት፣ ያለመሳካት፣ ከስራ ባልደረቦች ጋር ያለ ግንኙነት፣ ከቤተሰብ ጋር እና የመሳሰሉ ችግሮች ይኖራሉ። የስራ መብዛት ካለ እረፍት ውሰድ። መጠጥ፣ ሌላ ደባል ሱሶች፣ ህመሙን የሚያባብሱብ ነገሮች ካሉ ከነሱ ተቆጠብ። እረፍት ያስፈልጋል። ከዚህም በላይ ወደ ውጭ ሄደህ ብትታከም የተሻለ ሕክምና ታገኛለህ። እሺ ገበብ፣ ማኪ የምትውልበትን ቦታ ተከታትለህ ንገረኝ። እሺ
አለ እንዴ? ደስ ሲል በእናትሽ። መሳይ እንዴ ስንት አመት ሙሉ እንጋባ ብላ ስትለምነው ሲያቅማማ የከረመ ልጅ ዛሬ እንዴት አገባ? ሰው አይለወጥም። የራስ የሚለውን ሰው አገኘ፣ አገባ። እናንተ መሳይን አታውቁት። በልህ ነው እንደዚህ ያደረገው። ታዲያ እኔ ላይ ነው መጥቶ የሚጨፍረው? እሱ ለሰራሹ ስራ ምላሽ ነው። ደግሞ እንኳን ሄደሽ እንኳን አገባ፣ ቢፈልግ ገደል ይግባ። የኔ ተባባሪ ግን መሆን በጣም መስል የሰራው ስራ በጣም እኔ ግን አለቀው ሰራለታል። ለምን ማኪ? አሁን ሁሉን ትተሽ ሰላምሽን አግኝተሽ እየኖርሻል? ሰላምማ የለም። መሳይን አንድ ነገር ካላደረኩት ሰላም ነው። ምን አስፈለገ ይሄው? ለምን? ማን እንደሆነችማ ታሳየው። እሱ የራሱን ህይወት እየኖረ ያለ ሰው ነው። ምን ብሎ ነው በሷ የሚቀር? እንኳንም የራሱ ላይፍ ኖረው እኔም የራሴ ላይፍ እንዳለኝ ማሳየት ፈልግ። መሳይ ከሀገር ወጥቷል። ምን? ቅድም አክስቴ ልቀበል ኤርፖርት ሄጄ እኔን አስሸኙት አይቻለሁ።
ሰከንድ ነው ብሎ አይመልስ ስትረስ ነው እኮ ሌላ ምንም ነገር የለም። ከጭንቀት ራስን ጠብቃለሁ። አሁን ዘና እያለ ደስ ይላል። ወይ ምርዬ ነሰይበት ለሕክምና ሄድክ ሳይሆን አኔ ሙንደርሰ የመጣ ነው ትመስል። አይ መስፍሬ አንተ እንዴት ጊዜው ሄደ? እንደ ቀልድ አራት ወር አንተ እንዴት ነህ ግን? አሁን ሁሉ ሰላም ነው? እኔ የምለው ማኪና አይታችሁ አታውቃላችሁ? የአንተ ማኪ ደግሞ ኧረ አይቼት አላውቅም። ደግሞ ምን ልታርጊኝ ነው የማያት? አሁንም አልቆረጠልህ? እርግጠኛ ነኝ አንተ ባይቆርጥልህ እሷ ይቆርጥላታል። የእውነት ሌላ ህይወት ውስጥ የገባ መስሏት እሷ ሳትሄድ ትቀራለች። ኧረ ይሄን ያህልም አትቆይም። እኔ ግን ከውስጤ ልትወጣ አልቻለችም። ስቲል አስባታለሁ። በእናትሽ ክርስትናው ላንተ ነው ሳትይው ቀድሞ ፈረጠ። አሁን ደህና ነህ አይደል? ነፃ ነህ? ውጤቱ እንደሚያሳየው ምንም ነገር እንደሌለብህ ነው። ስኳር፣ ግፊት፣ የልብ በሽታዎች፣ ሌሎች ተዛማጅ ነገሮች የሉም። ይሄ ድንገት በሚከሰት ሁኔታዎች የሚመጣ ነገር ነው። እረፍት ያስፈልጋል። እረፍት ውሰድ። ስራ፣ ሌሎች የሚያጨናንቁ ነገሮች ካሉ ተወጣ። አይዞህ፣ እሺ፣ በርታ። አሁንማ በቃ ሁሉን ነገር እርሳ። አንተ ነህ እንጂ ዕቃ ጨዋታ እሷ ከቆየች ከሄደች በቃ ተው። ለምንድን ነው እንደዚህ የምትሆን አንተ? መልክ አለ፣ ብር አለ፣ ለምን ጥንቅር አትልም ስትፈልግ? ከዚህ በኋላ ሁሉ ነገር በቃ ጤንነትን እየጠበቅ ራስን እየጠበቅ መኖር ብቻ ነው። ለምን ነው የምታብደው? የሚያብድ ይበድ።
ታውቃለህ? ምን ነው እንዴት ጠየቅሽ? ሲያዩ ካፍቅራ የምታውቃት መስሎኝ የሆነ ወመቴ ነገር ነው የምትመስለው። ለማንኛውም ግን ወድጃለሁ። ስላለፈ ታሪክ ማውራት አለ። የማን ነበርሽ? ቨርጂንሽን ማን ወሰደው? እኔ ስንተኛሽ ነኝ? የሚባሉ ጥያቄዎች በጣም ነው የሚያስጠሉ። ተመቻቸን አይደል? በቃ መመቻቸን። አንተማ ከሌላ ሰው ያልጨረስከው ፍቅር አለ እንጂ ከኔ ምንም ጎሎ አይደለም። ደስተኛ ልትሆን እኮ አልቻልኩም። ይገርማል። ዛሬ መሳይ ምናምን ማለት ቀርቶ ዴት ሊወጣ ነው እና እስከመቼ እሱን እያለች አንቺን የመሰለች ልጅ አመለጥሽው። እኔ ምለው አይታችሁ ታውቃላችሁ? ሙሉ ተለያየን። በምን እንገናኝ? በአጋጣሚ እንኳን አይቻችሁ አላውቅም። እንግዲህ አዲስ ጎጆ መቆለት ይሆናል አይጠፋው። አይገርምም ግን እነዛ ጊዜያት ማለፋቸው። ይሄ ደግሞ የሆነ ኪየት ነገር ነው። አይ አሪፍ ልጅ ነው። ጠበቃ አድርገሻል። ምን የነሱ ነገር እኮ ጸባያቸው የሚታወቀው ሲሰነብቱ ነው። አያያዝሽ ነዋ ፍቅርሽ የምትገነቢበት መንገድ። ፍቅር ማለት ደግሞ ማይቻለውን ችለሽ ስትኖሪ ነው። እስኪ በእናትሽ ዝም ብለሽ መጽሐፍሽን አተርኪብኝ። አሁን መጥቶ ይስድሻል ወይስ አንቺ ነሽ የምትሄጂው? እንዴ ይምጣ እንጂ። ኧረ ይመጣል። ሰላም ማቀው ሰው አይቼ ምን ተፈለገው? አዎ አይ መስሎኝ
ይቅርታ፣ ሌላ ጊዜ እንገናኛለን። እሺ እሺ፣ ልሸኝሽ። አይ ማኪ፣ እንዴት ነሽልኝ? ሰላም ነሽ? አይ መሳይ ይባላል። የማኪ ባል ነኝ። ቆይ ማን ልበል አንተ? ለማኪ ምን ሆነ? ጓደኛዋ ማኪ እንዲህ እንደምታያት ልጅ አይደለች። በጣም አኩራፊ ልጅ ነች። በምን እንደተቀየመችኝ ባላቅ ይሄው እኔን አኩርፋ አንተን ራት ካልጋበዝከኝ ብላ ታስቸግራለች አይደል? ይገርማል። ማኪ የ6 ዓመት ጓደኛ ነች። አሁን ጥር ላይ ልንጋባ ነው። በዛ ላይ ደግሞ እርጉዝ ነች። ማድረግ ነው እሱ። ግን ምን እየሰራ ነው ያለው? በቀል ነው በቀል። ያደናት ነበር፣ ሲያገኛት ተበቀላት። እኔም አላም ሁሉ ነገር ውሸት። ወልዷ ቢሆንስ ግን እሱ አፍናት እንዴ በ6 ወር ውስጥ የምትወልደው? ገና ከተለያዩ 6 ወርም አልሆናቸውም። ቆይ እሱ ልጅ ግን ለምን አይተውንም? ለምን ይነካካናል? እኛ እኮ ተው ነው በቃ ረሳ ነው እንዴ። ህይወቷን ሊያበላሸው የማንም ሳትሆን እንዲሁ ሊያስቀራት። እንደዚህ አይነት ነገር በጣም ያስጠላል። ቆይ አንተ ራስህ ከሰው ጋር ነበር አብራክ የነበረችው? ሸኛዋት። ለምን? ያደረገችው ነገርስ ገላው እኮ ሄደችው። ገዳና ያግተ እንዲሁ ዝም ምትል። በጣም ጥሩ በጣም ጥሩ። ተጫረስና ተላለቅ። ይሄን ሁሉ ነገር ሲያደርግ የነበረው አንቺን ለማናደድ ነው ማለት ነው? አይገርምሽም? ማኪሙጭ ይሄ ልጅ ግን ይወድሻል። ያንን ሴት አውል ግን አለቁ እንደ ባብ ጭንቅላቱን ጭፍጭፍ አድርጌ ነው። ይሄ ራሱ እንደ ባል ቆጥሮ አብሯትም ይዞረው። ራሱን እንደ ባል ቆጥሮ ሚስቴን ያስረገዘ መስሎ እጇን ይዟት ይዞራል። ትንሽ ያፍም ወንድ ልጅ አይደል? እንዴት እንደዚህ አይነት ነገር ይሰራል? ይሄ ወንድ አሰዳቢ ሴት አስደም ጉቺ በእናትሽ በእንስስ ቆይ እሱን ተው። ማረገውን ይንማ የዛች ደግሞ አይገርምም? የእሷን ተይው። እቺ የሴት አሰዳቢ አናቷን ነው የምፈረክስላት። ራሷን እንደሚስት ስታይ ቆይታ የሷ ነገር ቀላል ነው። አሁን የኤርሚን ስልክ ብቻ ስጭ። ውይ ኤርሚዬ፣ እናንተ ኤርሚን እኮ ተዋወቁት። ኧረ እባክሽ ዛሬ እንደውም ቀጠሬዋለሁ። በቃ መጣን ጠብቀን። ደርሰናል። እየመጣን ነው። ካልፈለግሽ መመለስ ትችያለሽ።
አንቺ? ቆይ መለክ እንደምራፍት አንቺ አንቺ ነሽ ብታሽ ብታስለቅሽ አንተስ ገልፍሬንድ ነው ያስፈው ለምን ልጅሽ መተሽ ነው ተጋግታ አርገህ ነው ወንድ ጋር ላየውሽም ብታይኝስ እንደምራፍት በጣም አሲ እዚህ ጋር ቆይ አንቺ ልቀቀኝ ምን ልትሆኚ ነው? ምን ማኪ ለምንድነው እንደዚህ ምን ሆነ? እልህ አይመስልም? ተነጋግረን እንኳን ችግሮቻችንን መፍታት አንችልም። ቆይ ምን ልትሆን ነው እንዴ? እኔ እኮ እሱ ጋር ሆነ ከምታናገሪ ለምን እዚህ ጋር በጣም ነው የምልህ። ትልቅ አይደለሽ እንዴ? ለምን ዝም አልሽ? ግን ደግሞ በጣም ሰልችቶኛል። ንግግር ጭቅጭቅ ነው የሚመስለው እኮ። ማኪ አንቺ መኮራኩራፊ ነሽ። በትንሽ ነገር ታኮርፊያለሽ፣ እልህ ትጋቢያለሽ። የምፈልገው ነገር ካልተደረገልኝ ምን ላድርግ? አንቺ ገላሽ በኩኩ ቤት ጾታ ነው የሚቀይር። አንቺ ደግሞ አለቅሽም። እሺ አለቅሽ። የሴት ስራዎች መስራት የሴት ስራ መስራት። እሺ አንቺ ዛሬ እንኳን ልቀቅኝ እንጂ አንቺ ነሽ ደግሞ አንተ የምታስደፍሪ። ልቀቅኝ። እሺ እንደምትፈልግ እኔ የፈለግሽውን ነገር ለማድረግ ዝግጁ ነኝ። እኔ አንተን አግብቼ መኖር እፈልጋለሁ። ከአንተ መውለድ እፈልጋለሁ። እኔም እኮ እፈልጋለሁ። የተፈጠረው ነገር ሁሉ